በጣም አመሰግናለሁ። እኔ አስተያየት መስጠት የምፈልገው በመቶ ቀናት የማክሮ ኢኮኖሚ አፈጻጸምና የኢኮኖሚ እድገት አዝማማያዎች ላይ ነው። በጂኦፖለቲካ ውጥረት በኢተገማች የታሪፍ ዲፕሎማሲና በአቅርቦት ሰንሰለት መቆራረጥ ምክንያት በዓለም አቀፍ ደረጃ የኢኮኖሚ እድገት መቀዛቀዝ እንደዚሁም የተዳከመ ማክሮ ኢኮኖሚ አውድ በሚታይበት ሁኔታ በሀገራችን ፈጣን የኢኮኖሚ እድገትን ማስቀጠል ችለናል። ለዚህ አመርቂ ውጤት መመዝገብ ያበቃን የሶስት ዋና ዋና ጉዳዮች ድምር ውጤት ነው ብዬ ነው ማምነው። የመጀመሪያው ከለውጥ ወዲህ የእይታ ለውጥ ፓራዳይም ሺፍት ማምጣት መቻላችን ነው። በመደመር እሳቤ ሁሉንም አቅሞች ደምረን እንጠቀም፣ እያንዳንዱ ዘርፍ ለሀገር እድገትና ብልጽግና ማበርከት የሚገባውን አስተዋጽኦ እንዲያበረክት የብዝሃ ዘርፍ አቅጣጫን እንከተል፣ በአሻራ ፖለቲካ እሳቤ ለኢትዮጵያ የሚመጥኑ ጥራት እና በመጠንም ከፍ ያሉ እቅዶችን እንያዝ፣ በፕራግማቲክ እይታ በየአካባቢው ያሉ ተግባራዊ እውነታዎችን መሰረት አድርገን እንስራ፣ በመፍጠንና መፍጠር መርህ አንዱን አመት እንደ ብዙ አመት፣ አንዱን ወር እንደ ብዙ ወራት፣ አንዱን ቀን እንደ ብዙ ቀናት እንጠቀም። እንደዚሁም ፈተናዎች አይቀሬ ናቸው። ፈተናን ወደ ድል እየቀየርን በፈተናዎች ሳንሸነፍ ያቀድናቸውን በስኬት ተግባራዊ ለማድረግ እንንቀሳቀስ የሚል እሳቤ ተይዞ በዛ አግባብ በመሰራቱ የመጣ ውጤት ነው ብዬ ነው ማምነው። ሁለተኛው ለዚህ ውጤት ያበቃን ጉዳይ የአመራር የማስፈጸም አቅም ትጋትና ቁርጠኝነት ነው። አመራሩ በየአካባቢው ያለውን ጸጋ ያለውን የመልማት እድል አይኑን ገልጦ ማየት በመጀመሩ ለዚህ ደግሞ አሪያ ሆኖ ሁሉም እንዲማርበት ያደረጉት ክቡር ጠቅላይ ሚኒስትር ናቸው። ለዚህ ትልቅ ምስጋና አለን። የሳቸውን አሪያነት በመከተል በየአካባቢው ያለው አመራር በአካባቢው ያሉ ጸጋዎችን የልማት እድሎችን አይኑን ገልጦ ማየት የጀመረበት ሁኔታ መኖሩ ከሀገር አቀፍ እቅድ ጋር በተጣጣመ መልኩ ከየአካባቢው ተጨባጭ ሁኔታ አንጻር መስራት የሚገባውን በተሻለ መልኩ ማቀድ በመጀመሩ ከክትትልና ድጋፍ ጋር በተያያዘም ከዚህ ቀደም በቢሮ በመድረክ ብቻ ስራዎችን የመገምገም ባህል ቀርቶ አመራሩ ታች ወርዶ በሳይት ስራዎችን መከታተል መጀመሩ እዛው ኦን ደ ስፖት ችግሮችን ለመፍታት ጥረት ማድረጉ ለዚህ ውጤት አብቅቶናል ብዬ አስባለሁ። በአጠቃላይ አመራሩ በየደረጃው ያሉ አቅሞችን በማስተባበር ለቅዶች ስኬት የሰጠው አመራር ትልቅ አስተዋጽኦ ነበረው ብዬ ነው ማምነው። ሶስተኛው ለዚህ ውጤት ያበቃን የህዝቡ የግሉ ሴክተር የሲቪል ማህበረሰብ ድርጅቶች ተሳትፎና ትብብር ማደግ ነው። በአጠቃላይ አመራሩ እይታ በመቀየሩ አመራሩ በየአካባቢው ያሉ አቅሞችን አሟጠን እንጠቀም ብሎ በመንቀሳቀሱ ህዝቡ ደግሞ የቀረቡለትን የተቀደሱ አጀንዳዎች እቅዶች ባጓው ተቀብሎ የድርሻውን ለመወጣት በቁርጠኝነት ተንቀሳቅሷል። በተለይ ህዝቡ የግል ሴክተሩ የሲቪል ማህበረሰብ ድርጅቶች ለኢኮኖሚ እድገትና ብልጽግና ያላቸውን ሚና ባጓው ከመጫወት አኳያ ከጊዜ ወደ ጊዜ ትልቅ ለውጥ የመጣበት ሁኔታ አለ። ለተመዘገበው ውጤትም ትልቅ አስተዋጽኦ አበርክቷል። ከዚህ በተጨማሪ ከመንግስት ጋር በትብብር ከመስራት አኳያም ትልቅ ለውጥ መጥቷል። ከዛ በተጨማሪ ከመጡት ውጤቶች ፍትሃዊ በሆነ አኳኋን ለመጠቀም የሚደረገው ጥረትም በከፍተኛ ደረጃ ተቀይሯል። በአጠቃላይ የሚሰሩ ስራዎች ፍትሃዊ የልማት ተጠቃሚነትን የሚያረጋግጡ የተመጣጠነ እድገት እንደ ሀገር እንዲረጋገጥ የሚያስችሉ በመሆናቸው በዚህ ህዝቡም የድርሻውን ለመወጣት በከፍተኛ ደረጃ የሚነሳሳበት ሁኔታ ተፈጥሯል። ከውጤቱም በተሻለ መልኩ በፍትሃዊነት እየተጠቀመ ያለበት
ሁኔታ አለ። የነዚህ ሶስት ጉዳዮች ድምር ውጤት ነው ለዚህ ያበቃን። በተለይ ከህዝብ ጋር በተያያዘ በየጊዜው መድረኮች ይዘጋጃሉ። በመድረኮች የሚነሱ ጉዳዮች በአግባቡ ይያዛሉ፣ ለቅድ ግብአት ተደርገው ጥቅም ላይ ይውላሉ። መልሶ ያንን ለህዝቡ የመግለጽና ህዝቡ የተመዘገቡ ስኬቶችን የሚመሰክርበት አሉ ሚላቸውን ጉለቶችም ያነሳ በቀጣይ መፍትሄ ይሆናሉ ሚላቸውንም ሐሳቦች የሚዘነዝርበት ሁኔታ አለ። ይህንን በቀጣይ ማጠናክሮ መሄድ ይቀጥላል። ከዚህ አኳያ በተለይ ህዝቡ በተደጋጋሚ ሲያነሳቸው የነበሩ ጉዳዮች ኑሮ ውድነትን የማቃለል፣ የሥራ ዕድል ፈጠራ፣ የአገልግሎት አሰጣጥን ቀልጣፋና ውጤታማ የማድረግ ከሰላምና ጸጥታ ጋር የተያያዙ ጉዳዮችን መንግስት በአግባቡ ከህዝብ ጋር በመሆን የተነሱትን ጉዳዮች ለማቃለል ችግሮቹ በሂደት እየተቃለሉ እንዲሆኑ ለማድረግ ከፍተኛ እንቅስቃሴ አድርጓል። ተጨባጭ ለውጦችም መጥቷል። ቀሪ ስራዎችንም በቀጣይ ከህዝቡና ከሌሎች ባለድርሻ አካላት ጋር በመሆን መንግስት ለመፍታት ርብርብ የሚያደርግ እንደሆነ ነው ዛሬ በግምገማችንም ያየነው። እጅግ በጣም አመሰግናለሁ።